ወደ እህቶቼ ልምጣ። ሴት ልጅ ባል የሚጠብቅሽ ብሽል ልንገርሽ እንደ እህት ኢንሻአላህ ባል መከበርን ይፈልጋል። እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ከአንቺ ምን ይፈልጋል? እንድታከብሩ ይፈልጋል። ሲያዝ እሺ እንድትዩ ይመኛል። ባል ይሄን ይወዳል። የቤቱ ንጉስ መሆን ይፈልጋል። እየሰማችሁኝ አይደለም እናንተ አይደል? ኢንሻአላህ ለእህቶቼ ነው የምናገረው። ባል ምን ይፈልጋል? መከበር፣ አባወራ መባል። ግልጽ ነው አይደል? የሆነ መከበር ይፈልጋል። አዞ መደመጥን ይፈልጋል። ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይው። አዘዘ የሆነ ነገር ኖ ሲል እሺ። ሐሳብ ካለሽ ደግሞ በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገየዋለሽ። እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል። ስለዚህ ባልሽ ካንቺ ምን ይፈልጋል? ሲያዝሽ እንድታደምጭ። እዚህ ቦታ ነው ዛሬ አንሄድም እንዲህ ችግር አለ ሀቢቢ እንዲህ ነው አስረጅው። እዛው ጋር ከቆም ፓርክ አርጎምቢ ካለሽ ኦኬ በይ። እንዳከበርሽው ሲያቅ ውዴታው ይጨምራል። እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ። ይሄ ያልተመቸኝ ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ። በተለይ ከሚጠቅሱት ውስጥ ሳዛት እሺ ትለኛለች። በጣም ነው ላንቺ ያለው ፍቅር የሚጨምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ አምስት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበለ ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ። ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለች ማለት ገባች። ደፍኔትሊ በቃ አላህ ቀድ አፍለሐ አልሙእሚኑን አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱል ሰለላሁ ዐለይሂ ወሰለም። አምስት ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራህማን። ምጾሚው ለአላህ። እሱንም እሺ ስትዩ ለማን ነው? ሊላሂ ሱብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንፃር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ ባልሽ ስትይው ደስ ይለዋል። ወአጣዐት ዘውጀሃ ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይ። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው? ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአይተሃ ሰረትሁ ስታያት ምታስደስት። ቀይ ትሁን ጸይም ትሁን አይደል? ሳያት በቃ ደስተኛ። ወኢዛ አመረሃ አጣዐትሁ ሲያዛት እሺ የምትለው። ስለዚህ እህቶቼ አደራዬ ለእናንተ ምንድነው? ባል ሲያዝ እሺ ሀቢቢ እንደዚህ ይሁን እንዴ እንዲህ ባይሆንስ
አይ ነገ እንዲመጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ ይሄን አንተን አይመጥን ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሆን እዛው ላይ ፓርክ አድርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋዋል ከዛ እሱም የቤት ስራ ሰጠሽ ግን ለምን ማንዘለው ይላል ከዛ መጥቶ በቃ ትቸዋለሁ ምናምን ይልሽ ስለዚህ ባል ምን ይፈልጋል ሪስፔክት ሲያዝሽ እሺ ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም ግልጽ ነው اذا اردت ان تطاع فامر بما يستطاع ይላሉ አረቦቹ እሺ እንድትባል ከፈለክ እሺ የሚያስብል ስራ አዘዝ ግልጽ ነው አታግዝፈው አንተ አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ ግልጽ ነው مرحبا اكابوزو تنفشالله አልታወቀኝም على كل حال እኔ ኢትዮጵያ ውስጥ አንድ ሴት አስታውሳለሁ ሙስሊም አይደለችም የትልቅ ካምፓኒ ባለቤት ነች በሆነ ስራ አጋጣሚ ተገናኝተን ነው ይሄን ታሪክ የሰማሁት ትልቅ ካምፓኒ አላቸው ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ ያ መስፈርት መሰላችሁ ባሏ ሲመጣ ሁሉም እንዲቆም ባሏም ሌላ ካምፓኒ አለ ወደሷ ድርጅት ሲመጣ ሴክሬታሪ የለ ጻፊ የለ ዘበኛ የለ ሁሉም ይቆማል ሹግ ነው የሚመስል የቅጥር ህጓ ባሌ ከመጣ ንጉሱ መቆም አለባቸው ወደሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል such respect ባል እንደ አይነት ክብር ይፈልጋል ከሚስቱ እዚህ ትልቁ አደራ እህቶቼ ባልን ሪስፔክት አንተ ተንከባከባት እሷም ታክብረ እሷም ታለቀ መግባባት ይባላል መግባባት ማለት አንዱ ባንዱ ውስጥ ይገባል ሌላው በሌላው ይገባል መግባባት ይባላል ግልጽ ነው አብሮነት አንተ አክብራት አንተ ተንከባከባት እሷ ታክብረ እዚህ ትልቁ ወሲያዬ ለእህቶቼ የምሰጠው ምንድነው ለባልሽ ክብር ይኖርሽ خيركم ሐዲሱን ጨርሱልኛል خيركم لأهلي ከናንተ ውስጥ ምርጡ ማን ነው ለቤተሰቡ ምርጥ የሆነው ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታቸውም አንድ ምክር ልስጥ ትዳር ሲባል ምናባዊ ዓለም አይደለም ግጭት የሌለበት ማዕከል እንዳይመስለን አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ ምንድነው ሪሲሊንግ ነው እንዳት ምን ያህል ቢጣሉ ነው ከባድ ነው እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉላት ተነጋገር ትችላል የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ በቃ በአመት በየቀኑ አንዳንድ ጠብ ነገር አለ ማለት ነው በተራው ነገር ነው እነሱ የሚጋጩት የማይግባቡት ትዳር ሲባል አለ መግባባት የሌለበት ማለት አይደለም አለ ሙሽ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ ዑመር الفاروق ኩላችሁ ታውቁታላችሁ ዑመር ኢብኑ الخطاب ጀነት ረሱልና አቡበክርን ተከትሎ የሚገባ ማን ነው ዑመር ኢብኑ الخطاب እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም አንድም መንገድ ካዘ ፈጀ الشيطان طريقا غيره ሸይጣን ዳይሬክሽን ይቀይራል ዩተርን ነው የሚዞር ከሃይባው የተነሳ ዑመር ማን ይቀርበዋል ኸሊፋ በነበሩበት ሰዓት ረጅም ናቸው ተክለ ቁመናቸው ያስፈራል ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ ዞር አሉና ለምን ነው የምትፈሩኝ በዳይኔ እንዲያሏቸው አይ ስለበደልክ እንኳን አይደለም እንዲሁ ፈርተን ነው አላቸው እንግዳማ አላህ ፍርሃት ይጨምርላችሁ አሏቸው ሳልበድላችሁ ከፈራችሁ ይጨምርላችኋል ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል
በሌሊት ወጣው ነው ረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂ ነው የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል እንዴ? ሁሉም ባለበት ፓርክ አረገ። ብቻውን ነው ሂጅራ የወጣ ሳይደበቅ። ዑመርም ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ልግባባ ይላል። ይናገራል፣ ትመልሳለች። እሱ ይመልሳል፣ እሷ ትናገራለች። አልግባባ አለ። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር ማይመለሱም እንዴ? ለዑመር እንዲህ ናቸው እነዚህ ሴቶች? ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው? ዩተርና ዞራ ወጦ ለይል ሲል ዑመር ከርቀት አዩት። كيف يا أخي العرب አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድን ነው ያመጣ? አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር፣ ያው ሳይወት እርሶም በኔው ሳት ውስጥ ነዎት አላቸው። ሰይድና ዑመር ረጋሉና አንተ ሰው አሉት፣ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ለሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ አሉት። ግልጽ ነው። እርግጥ ታረጉት። ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭ? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ምርጥ ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል። እንደምንም ትረሳውና መንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህም በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ ነው። ትውጠዋለህ፣ ታልፈዋለህ። እህቴም እንደዛ። ግልጽ ነው። ትዳር ማለት ምናባዊ አይደለም። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንድ አይሻን ጠሯት። በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሏት። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበሩ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመይ ምንድን ነው የምትይው? ወረቢ መሐመድ ነው የምትይው። በሙሐመድ ጌታ የሆነብኝ ነው የምትይው። በእኔ ስትቆጭ ደግሞ ወረቢ ኢብራሂም ነው የምትይው። በኢብራሂም ጌታ የሆነብኝ ነው። እሳቸው አይወሱም። አይሻ ድንግጥ አለች። ለካ ይዘዋታል። ምን አለች? ያ አላህ መልእክተኛ ስምህን እንጂ እኮ ሌላ ምተው ነገር የለውም አለች። ያኔ አንተ ፊ ቀልቢ አንተማ ውስጤ ነህ። ያው ስቆጣ ስምህን ነው ያ ጃምፕ ማደርገው። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም አንዳንዴ በፍቅር ሰዓት ሀቢቢ ምናምን ብላ ሜሴጅ ትልክልሃለች። ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል? እንትን አምጣ ብቻ ምን ሊሆን ይችላል? ግልጽ ነው። ያኔ ሺዝ ናት ሃፒ ደስተኛ አልነበረችም ማለት ግልጽ ነው። በቃ የሆነ ታይም ሜሴጁ ደረቅ ያለ ይሆነ፣ ሌላ ጊዜ መንደርደር ያለ ሀቢቢ እንዴት ነው ዘገየ ምናምን እንዲዘናማ ሱፐር ማርኬት። ሌላ ጊዜ ደረቅ ትእዛዝ ነው፣ ኹብዝ ዳቦ። እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አዲ ኖርማል። ማንኛውም የዓሊም ቤት፣ የዳዒ ቤት፣ የኡስታዝ ቤት፣ የሰሃባ ቤትም ቢሆን አልፎ አልፎ ምን አለው መደፍረስ አለ።
ብልጥ ሰው ምንድነው ቶሎ መጠገን ስሜቷን ለማደስ መሞከር ወንድም እንደዛው ላለው